ሰዎች ከዚህ የበለጠ ውርደት የለም፣ ከዚህ የበለጠ ዝቅጠት የለምና እባካችሁ ስለ እግዚአብሔር ብላችሁ አሁንም ንቁ። ከዘመድ ጋር ግንኙነት ሲያደርግ ወሲባዊ ተራክቦ ሲያደርግ አያቴ ቤት ውስጥ ነው የተቀበረችው መንፈሱ እንዳይወጣ ተብሎ ሰይጣንን ክዶ እግዚአብሔር ማምለክ ለነሱ ኃጢአት ነው። እንግዲህ በአንድ ሰው 34 ብራንች የመናፍስት ዓለም ብራንች ሲከፈት እግዚአብሔር ይቅር ባይ አምላክ ነው። ይቅር የማይለው ሰይጣን ነው። በዝምታ የሚታለፍ አይደለም። በተለይ ወላጆች ከእንስሳት ጋር ስለተገናኘ ከኃጢአት አይቆጠርም። ከላም ጋር፣ ከበሬ ጋር፣ ከአህያ ጋር፣ ከፈረስ ጋር፣ ከበቅሎ ጋር ከዚህ በላይ ዙምቢ መሆን፣ የቁም ሬሳ መሆን፣ ተንቀሳቃሽ ሬሳ መሆን አለ እንዴ? ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እንግዲህ በምስክር አንደበት የመናፍስቱ ዓለም በምን ያህል ደረጃ የተሰራበት እንደሆነ ልነግራችሁና እንድትጠነቀቁ ለማድረግ ብዙዎቻችሁ በዚህ ጉዳይ ላይ ያላችሁ ግንዛቤ ገና አናሳ ስለሆነ የበለጠ ግንዛቤ እንዲኖራቸው የመንፈሱ ዓለም በምን አይነት ሁኔታ ከጨለማው ኃይላት ጋር ተቀናጅቶ እንደሚሰራ ዙሪያችን ምን እንደሚመስል ማወቅና መገንዘብ ስላለባችሁ በምስክር አንደበት ያንን እንመለከታለን ማለት ነውና ይሄ የዚህ ልጅ ምስክርነት በጣም ውስጥ የሚረብሽ ቢሆንም ግን ግዴታ ሰው ማወቅ አለበትና እሱን እንመለከታለን። ስለዚህ እስኪ ምንድን ነው የሚለው ይሄ ልጅ እንግዲህ የዛር መንፈስ ነው፣ ከአያቱ የተቀበለ ነው፣ ከዘር ተላልፎ የመጣ ነው እና በአንደበቱ ሲናገር ትሰሙታላችሁ። ከአያቴ የመጣ ነው ያለው ከአያቴ። ስለዚህ ይሄ ልጅ ከ3 ዓመቱ ጀምሮ ለሰይጣን ነው የተሰጠው። በ3 ዓመቴ ነው የሄድኩት ነው የሚለው። ከዛ በኋላ እዛ ቤት ውስጥ ምንድን ነው ያጋጠመው የሚለውን ነገር ነው የምንመለከተው እና እንደ ዘበት አንመልከተው፣ እንደ ቀላል ነገር አንመልከተው። የመናፍስቱ ዓለም ውስጥ ከገባ በኋላ ይሰራ የነበረው ነገር ከሰው ልጅ አእምሮ በላይ ነው። የዝሙት መንፈሱ ከእህቶቹ ከዘመዶቹ ጋር ግንኙነት እንዲያደርግ ይገፋፋው እንደነበረ ሲናገር እንሰማዋለን። ከዚህ በላይ መዝቀት የለም። የሰው ልጅ ለአጋንንት ማገልገል ሲጀምር ውጤቱ ይሄው ነው። የሰው ልጅ ከቅዱስ መንፈስ ሲርቅ፣ ከእግዚአብሔር ሲርቅ፣ በረከት ሲለየው፣ ረድኤት ሲለየው የሚጋፈጠው ከመናፍስቱ ዓለም ጋር ነው። መናፍስት ዓለም ውስጥ ሲኮን ደግሞ ይህ ልጅ እንግዲህ ሲናገር ሌላ ምስክርነቱን እንሰማለን። ለገንዘብ ተብሎ ሰዎች ከየት እንደሚመጡ የሰው ልጅ በእግዚአብሔር አምሳል የተፈጠረ የሰው ልጅ ከዛ ደረጃ ወርዶ ከክብሩ ወርዶ ከዘመድ ጋር ግንኙነት ሲያደርግ ወሲባዊ ተራክቦ ሲያደርግ ሰይጣን እንዲህ ነው የሚያበሸቅጠው። ሰይጣን እንዲህ ነው የሚያዋርደው። ስለዚህ ይህንን ያልተገነዘበ ሰው ይህንን ተገንዝቦ በጸሎት በስግደት ከእግዚአብሔር ጋር ሙጥኝ በማለት በእንባ ካልተላቀቀ በስተቀር የሚኖርበት ዓለም በጣም የከረፋ ዓለም ነው። ይሄ ልጅ ምስክር ነውና እስኪ ሰምተነው እንመለስ። ከልጆቻችሁ መካከል እፈልጋለሁ ስላለ እኔ መረጥኝና በ3 ዓመት ወደዛ መግባት ጀመርኩት። እንዳለ 99 መናፍስቶቹም ከአያት የወጡና ወደኔ የመጡት 99 መናፍስቶች ናቸው። ከሁሉ በላይ ገረመኝ እዛው እያየው ነው መናፍስቶች መጥተው የገደሉት። የሚያስፈልጉት ደም ከሆነ ደም ይቀመጥላቸዋል። ለባቡ ማለት ደሙን ጠጥቶ ሄዳ። ዝሙቱ ደግሞ ከምንም በላይ የሚያስጠላ ከዘመዶች ጋራ፣ ከይቶች ጋራ፣ ከአውሬዎች ጋራ፣ ከጅብ፣ ከውሻ፣ ከእንስሶች ጋራ አለ። እንግዲህ ከልጆቻችሁ መካከል እፈልጋለሁ ስላለ ይሄ ልጅ ነው የተመረጠው። በአንደበቱ እንደምትሰሙት ማለት ነው። በ3 ዓመቱ ነው የተመረጠው። ልብ አድርጉ፣ ገና በጨቅላነቱ ማለት ነው። 99 መናፍስት ከአያት የወጡ ናቸው። ወደሱ የመጡት 99 መናፍስት ናቸው። ቀላል አይደለም። እንግዲህ
እሱ እዛው ሆኜ እያየሁ ነው የገደሉኝ። ስለሚፈልጉት ነገር የደም ግብር ከሆነ ይቀመጥላቸዋል፣ ደም ከሆነ ይቀመጥላቸዋል አለ። ስለዚህ እባቡ ይመጣና እባቡ መቶ ምንድን ነው የሚያደርገው? ደሙን ጠጥቶ ይሄዳል። ይሄ ለሴጣን የሚደረግ ግብር ነው። እንግዲህ እባብ የምን ተምሳሌት እንደሆነ ሁላችሁም ታውቃላችሁ። መጽሐፍ ቅዱስም ላይ የተቀመጠ እውነት አለ። መምህራኖቻችን ሲያስተምሩም ደግሞ የምንገነዘበው ነገር አለ። ስለዚህ በመናፍስቱ ዓለም፣ በጨለማው ዓለም የደም ግብር የተለመደ ነው። የደም ግብሩ እንስሳ ብቻ አይደለም፣ ከእንስሳም የላቀ ነው። የሰው ልጅ የደም ግብር ይሆናል። አንዳንዶቻችን ከአእምሯችን በላይ ስለሚሆን ያንን አምኖ መቀበል ስለሚከብደን ልክ እንደ ሰጎና ከእውነታው የምንሸሽ መስሎን አንገታችንን አሸዋ ውስጥ ቀብረን ሌላውን ሰውነታችንን ውጭ አውጥተን ያመለጥን ስለሚመስልን ነው እንጂ አላመለጥንም። ፊት ለፊት ነው እውነታውን መጋፈጥ መቻል ያለብን እና ይህ ልጅ በቂ ምስክር ነው፣ የመናፍስቱ ዓለም ምን እንደሚመስል ለማሳየት ማለት ነው። እንዲህ ይሄንን ልጅ በ3 ዓመቱ ከሄደ በኋላ እላዩ ላይ 99 መንፈስ ገብቷል። ከአያቱ የመጣ የዛር መንፈስ ነው። የዛር መንፈስ ከአያት ከቅድመ አያት በዘር የሚወራረስ እንደሆነ ከዚህ በፊት በሰራ ነው መርሃ ግብር ላይ ተነጋግረናል እና ይሄ ልጅ በአንደበቱ ሲናገር እንዳሰማ ነው ደግሞ ከአያቱ የመጣ ነው። ስለዚህ መንፈሱ ምንድን ነበር የሚያደርገው? የበለጠ የሚያስጠላው ደግሞ የዝሙቱ መንፈስ ነው አለ። ከእህቶቼ ጋር፣ ከዘመዶቼ ጋር፣ ከጅብ ጋር ነባ አድርጎ የሰው ልጅ ተራክቦ የሚፈስ ነው። የመናፍስት ዓለም እንደዛ ነው። ወዳችሁና ፈቅዳችሁ ያንን ዓለም እስከተቀላቀላችሁ ማንኛችሁም ከዚህ አታመልጡም። ከውሽ ከእንስሶች ጋር ሌላው ምንድነው እንግዲህ ብዙ ጊዜ በተለምዶ የምንሰማው ነገር አለ። በቅርባችን የምናውቃቸውም ታሪኮች አሉ። ድንገተኛ አደጋ ሲባል ከዚህ ጋር የተያዘ ነው ብሎ ነው ምስክርነት የሚሰጠው። አንዳንድ ሰዎች አይታችሁ ከሆነ በዚህ በመናፍስት ዓለም ውስጥ ናቸው ተብሎ እንደው በአካባቢያችሁ የምትጠረጥሯቸው ሰዎች አሟሟታቸውን እስኪ ልብ ብላችሁ ፈትሹ። ድንገተኛ አደጋ ነው ወይ በመኪና አደጋ ነው ወይ እሳት ቃጠሎ ነው ወይ ውሃ ውስጥ ገብተው ነው፣ ያልተጠበቀ አክሲደንት ነው። ይሄ ምንድነው? መናፍስቱ ሲጣላቸው ሲበቀላቸው በዚህ አይነት ሁኔታ ነው የሚቀጣቸው እና ለዚህም ነው ይሄንን ከርስ ይሄንን እርግማን ወደ ዘር ማንዘሮቻቸው አታስተላልፉ የሚባለው። ከየትም የመጣ አይደለም፣ ከዘር ማንዘር ሴጣን ይመለክበት የነበረ ቤት ውስጥ አምላኪዎቹ የሚወልዷቸው ልጆች ከማህፀን ጀምሮ ያን መንፈስ ይዘው ነው የሚወለዱት። ስለዚህ ሰይጣን ምንድን ነው የሚለው? በቃ የኔ ዘሮች ናቸው እንደ ፈረሴ ጋልባቸዋለሁ ነው የሚለው። ይህንንም ልጅ ከ3 ዓመቱ ጀምሮ ሲጋልበው ነበር ማለት ነው፣ በአንደበቱ ሲናገር እንደምንሰማው። ይህ ድንገት አደጋ ሞት የሚባል ሰምታችሁ ከሆነ እንዲህ አይነት ማለት የመናፍስት አሰራር ለምሳሌ ነው። ከ7 ሰዓት 8 ሰዓት 9 ሰዓት ይሄ ሌላው እንግዲህ ኮንስታንት ስራ የሚሰራበትንም ሰዓት ይናገር። የመናፍስቱ ዓለም ስንት ሰዓት ነው? እንግዲህ ነጮቹ ዴቪልስ ሃወርስ የሚሉት አለ። ስፔሻሊ ሚድናይቱ ማለት ነው። ከ6 ሰዓት እስከ 9 ሰዓት ያለው ከ6 ሰዓት እስከ 9 ሰዓት ምን እንዲሰራ እንደሚቆይ ይሄ ልጅ ይናገራል። እዛ ዓለም ውስጥ ስለነበረ ማለት ነው። የድንዛዜ መንፈስ ይለቀቃል። ብዙዎቻችን የደነዘዝ ነው ለዛ ነው፣ ለምንም አይደለም። አንዳንዶቻችን እየተነገረን እንኳን ማመንና መቀበል ተስኖናል። ይሄው ምስክር አንደበት እየሰማን ነው። ያ ሰዓት ይለናል ሚድናይቱ የድንዛዜ መንፈስ የሚረጭበት ነው። የድንዛዜ መንፈስ ሰው ላይ የሚላክበት ነው። ስሙት። ኮንስታንት ስራ የምንሰራበት ሰዓት ደሙ ያመጣል፣ ጠጣላል፣ እጠጣለሁ። ይሄ ስጋም ያመጣል፣ እበላለሁ። ይሄ ስጋ ግን ከሰው ይሁን የእንስሳ ይሁን የማውቀው ነገር የለም አለ። 10,000 ከመዛሙርቶች ነው እነንም የሚከተሉ። እንግዲህ የደም ግብሩ ሲመጣ ምንድነው? ለዚህ ልጅ የሚመጣለት ነገር አለ። ስጋ ይመጣል፣ እበላለሁ። ደም ይመጣል፣ እጠጣለሁ። የእንስሳዩን የሰው እርግጠኛ አይደለሁም ነው የሚለው። የሰው ቢሆን ልትገረመው አይገባም። ምክንያቱም በመናፍስቱ ዓለም ውስጥ ከሚወደዱ ግብሮች አንደኛውና ዋነኛው የሰው ልጅ የደም ግብር ነው። ህፃናቶች ይጠፋሉ የምንለው ያለ ምክንያት አይደለም። ህፃናቶች ይሰዋሉ ስንል ተረት እያወራን አይደለም። እዛ ውስጥ በቆዩ ሰዎች አንደበት እየተመሰከረ ነው። ብዙ ምስክርነቶችን ብትሰሙ፣ በተለይ ጥልቁ ዓለም ውስጥ ገብተው በእግዚአብሔር ፍቃድ በኢየሱስ ክርስቶስ ፍቃድ የወጡ ሰዎች ሲናገሩ የምትሰሙት ያሳለፉትን ህይወት የህፃናት የደም ግብር የተለመደ ነው እዛ ቤት ውስጥ ማለት ነው። የሰው ልጅ ሁሌም ከሴጣን ጋር እስካለ ያንን አይነት ዓለም ለማስተናገድ ይገደዳል። ለዚህም ነው ውጡ፣ ያ የረከሰ ዓለም ነው። የተቀደሰው ዓለም የእግዚአብሔር ነው የምንለው ያለ ምክንያት አይደለም። እንግዲህ ከእህት ጋር ግንኙነት ሩካቤ ማድረግ፣ ከዘመድ ጋር፣ ከጅብ ጋር፣ ከውሻ ጋር
ጤነኛ አእምሮ ያለው ሰው ያንን እንደማያደርግ ሁላችሁ ምስክሮች ናቸው። ስለዚህ እንዲህ አይነት እውነት እንዳለ የማያውቁ ሰዎች እንኳን አሉ። አሁንም የደነዘዙ ልጁ እንደተናገረው ሌሊት ላይ የድንዛዜ መንፈስ የተላከባቸው ማለት ትችላላችሁ። በዛ ሰዓት ሚድናይት ላይ የድንዛዜ መንፈስ እንረጫለን ያለው አይደለ? ስለዚህ ስንደነዝዝ፣ በድን ስንሆን፣ በቁማችን ሬሳ ስንሆን ለምን ብለን እንጠይቅ። አንድ ሰው እግዚአብሔር ከፈጠረው ተፈጥሮ ውጪ ሲሆን ያልተለመደ ማንነትን በላዩ ላይ ሲመለከት ለምን ብሎ መጠየቅ መቻል አለበት። አእምሮ የተሰራው ነገሮችን ለማሰላሰል ለማመዛዘን ነው። ስንደነዝዝ ለምን ደነዘዝን ብለን እንጠይቅ ይገባል። ስንደነዘዝን ለምን ደነዘዝን ብለን ስንጠይቅ የምናገኘው መልስ ልጁ የተናገረውን ነው። ሌሊት ላይ የድንዛዜ መንፈስ ይረጫል። ዛሬ ብዙዎቻችን እንነጋገራለን አይደለ? ምንድን ያደነዘዘን? ምንድን ነው እንደዚህ ላውዝ ያደረገን እንላለን አይደለ? የምስክርነቱ ልጁ የተናገረ ነው። ስሙት። ሰዎች በሚተኙበት ረጭ በሚልበት ማንም መንቀሳቀስ አይችልም። በዛ ሰዓት ነው እንግዲህ ረጭ ያለው። ልብ አድርጉ፣ 11 የድንዛዜ መናፍስት አሉ፣ ወደ ሁሉም አቅጣጫ እነሱን እንበትናለን እያለው። ልብ አድርጉ፣ በደንብ ብላችሁ እንድትሰሙኝ ይፈልጋለሁ። ዛሬ ብዙዎች ደንዝዘዋል። ዛሬ ብዙዎች ምን እንደነካቸው እንኳን በማያውቁበት ደረጃና መጠን ደንዝዘዋል፣ ከመስመር ወጥተዋል። የት ይደርሳሉ የተባሉ ሰዎች ላውዚ ሆነዋል። በደመ ነፍስ ነው እንደ ሮቦቱ የሚንቀሳቀሱት። ምክንያቱም ምንድን ነው ብለን ስንጠይቅ ይሄ ልጅ የተናገረው እውነት ፍንትው ብሎ ይመጣልናል ማለት ነው። 11 የድንዛዜ መናፍስት አሉ፣ እነሱን እንረጫለን እያላችሁ ነው። አዳምጦት አብዛኛ ሰዎች የሚተኙበት ሰዓት ነው። ረጭ የምልበት ሰዓት ነው። ማንም መንቀሳቀስ አይችልም። አንደኛ በዚህ ሰዓት ስንሰራ የድንዛዜ መንፈስ የሚባሉት አሉ። ወደ 11 የሚሆኑ አሉት። እነሱ ይበተናሉ ወደ ሁሉም አቅጣጫ። እነሱ ምንድነው የሚያደርጉት? እንቅልፍ ነው የሚራጩት ሰዎች ላይ። እነሱ ምንድነው የሚያደርጉት? እንቅልፍ ነው የሚራጩት። ፕላስ ጠንካራ የሚባል ስፍራዎች ይታወቃሉ አለ። እነዛ ጠንካራ የተባሉ ስፍራዎች በደንብ ሰርች ይደረጉና እነዛ ጠንካራ የተባሉ ስፍራዎች ላይ 11 የድንዛዜ መናፍስት ይለቀቃሉ። ጠንካራ የሚባሉ ስፍራ ይታወቃል። እኔውም ጴንጤ የሚባል አላውቅም። በዛ ሰዓት ምንድነው የሚባሉት? ኃይለኞች የሚባሉ አሉ። ኃይለኞች አውሬ የሚባሉ አሉ። ከዚህ መዳን የሚቻለው በጸሎት ነው። ሰዎች ከዚህ መዳን የሚቻለው ሌት ከቀን በመጸለይ ነው፣ በመጾም ነው፣ በመስገድ ነው፣ እግዚአብሔርን በመማጸን ነው፣ በማልቀስ ነው። ክፉ ዘመን ላይ ያለ ነው። ሰኔ 30 ማለት ከ20 እስከ 30 ኮርማዎች ነው የሚታረዱት። ለዘመናት ሲቀለቡ የቆዩ ኮርማዎች ናቸው የሚታረዱት። ልብ አድርጉ። ሌላው እንግዲህ ከሰኔ 20 እስከ 30 ጳጉሜም ላይ መንፈስ እንደሚታደስ ልብ እንድትሉ እፈልጋለሁና ኮርማዎች ይታረደዋል አለ። ያ ለግብር ነው። ከሰኔ 20 እስከ 30 ልብ አድርጉ። ያ ግብር ነው። ሲቀለቡ የቆዩ በዛ መሀል እንግዲህ ብዙ ነገር ይሰራል። መስተፋቀር ይሰራል። በእጅ ላይ የሚቀባውን ነገር ይቀባል። ሄደ ሰላም ትላለች፣ ጨብጣለህ። ያችን ሊታንከር በቃ ኖርማል መስተፋቀር የሚባል አለ። ለምሳሌ ሴቶቹን ለመያዝ ሲፈለግ በእጅ ላይ ማር ያመጣና እንዲቀባ ያደርጋል። ያ ሰውዬ ሄዶ ሰላም ይላታል፣ ይጨብጣል። ከዛ ቀን ጀምሮ ያችን ከጨረስኩት መጨረሻ ላይ አንዳችም ቀን 18 ዓመት ደፍሬ ለመንፈሱ ተናግሬ ማላክ ተናገርኩት። ካሁን በኋላ አልኩት ለአንተ ልታዘዝ። እንዲህ አይነት የክፋት ዓለም ውስጥ ነው ያለነውና ሰይጣንን የሚያመልክ ሰው ከእንደዚህ አይነት መስመር ሊወጣም አይችልም። እና በጣም ከባድ ዘመን ነው። በጣም ከባድ ዘመን ነው። አንተ አምላክ ከሆንክ አልኩት፣ አንተ አምላክ ከሆንክ አንተ ትገለኛል። በዛ ሰዓት ውስጥ በቃ 7 ሰዓት ላይ ሲመጣ ይገለኛል። ካሁን በኋላ ምንም ነገር ማድረግ አልችልም። እንዴ ምንድነው ታዲያ? አንተ ማን? ኢየሱስ ክርስቶስ የሚባል እኔ አላውቅም። አሁን መጣን እንደ ያሰረግና ገንዳው ውርውር አረገ። ውርውር ሲያረገ ከውስጥ ያዋ ሲገባ እንቁራሪት፣ እባብ፣ ትላትሎች፣ ዘንዶች፣ የተለያዩ አውሬዎች ሲወጡ እመለከታለሁ። ስለዚህ ይሄ ልጅ እንግዲህ ከውስጡ የተለያዩ ዘንዶ፣ እባብ የመሳሰሉ አውሬዎች ሲወጡ ተመለከትኩኝ ብሏል። ስለዚህ መናፍስት ዓለም ውስጥ ያለ ሰው ሁሌም የሚኖረው ከዘንዶ
ከእባብ ከመሳሰለው ጋር ነው። ከመናፍስት ዓለም መገለጫዎች ጋር ነው አብሮ የሚኖረው። ይሄ ልጅ ያን ያህል ዓመት እንግዲህ በ3 ዓመት ገብቶ ለአቅመ አዳም እስከሚደርስበት እድሜ ድረስ የመናፍስት ዓለም ውስጥ መቆየት ማለት እናንተ ግምት ስጡት። በጣም ከባድ ነው። በጣም ከባድ ነው። ከዚህ ጋር በተያያዘ ይሄ ልጅ ሌላ ምስክርነትን ይሰጣል። እንግዲህ ለብዙዎች ትምህርት ስለሚሆን ለብዙዎቻችን መንቂያ ስለሚሆን እሱንም እንድንሰማው እፈልጋለሁ። እና ምንድነው የሚለው ይሄ ልጅ እዛ ውስጥ ስለነበረ በጣም የሚገርመው 18 ዓመት ሙሉ እንግዲህ ሰውነቱን ውሃ ነክቶት አያውቅም። ምክንያቱም ብታጠብ መንፈስ ይወጣል ተብሎ ስለሚታሰብ 18 ዓመት ሙሉ ሰውነታችሁን ገላችሁን ውሃ ሳይነካ አስባችሁታል? ልክ በደንብ ተለቅልቆ እዛ ውስጥ ነው የሚኖር። ሲደርስ በነገራችን ላይ ከተወለድኩ ጀምሬ እስከ 18 ዓመት ገላን ታጥቤ አላውቅም። ውሃ ነክቶኛል ከነጭ ልታጠብ። ለምንድን ነው ይላል? ምክንያቱም መንፈሱ የሚፈልገው ገላ ከታጠብኩት ከውስጥ ይወጣ ውሃ ከነካ ስለሚሉት ይረክሳል ስለሚሉት። ሁለተኛ ደግሞ መንፈሱ ሰኔ 30 በጣም ቀፋፊ ነው። በጣም ቀፋፊ ነው። እንግዲህ ሚድናይቱ በደንብ እየተሰራበት እንደሆነ ነው ደጋግሞ ሲናገር የምንሰማውና ተልእኮ አላቸው እና ይኸውላችሁ አሁን ያላወቅነው ነገር እንደውም እዚህ ላይ ይህንን ስለተናገረ ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ ሰው ይህንን አያውቅም። ብዙ ሰው አሁን አንዳንድ ሰዎች ከተማው በሉሲፈር መንፈስ ተይዟል ስትሏቸው ምንድን ነው የሚሉት? ዝም ብላችሁ እናንተ እየፈጠራችሁ አታውሩ። ይሄው ልጅ እኮ መሰከረ። ከ3 ዓመቱ ጀምሮ ለአቅመ አዳም እስከደረሰበት ጊዜ ድረስ በመናፍስቱ ዓለም ውስጥ የነበረው ልጅ ተናገረ። የት ቦታ ላይ ብራንች እንደሚከፍቱ፣ ምን እንደሚያደርጉ፣ የት ቦታ ላይ ማን ምን ሚሽን እንደሚሰጠው የተናገረ እሱ ሚሽን ተሰጥቶት እንደነበረ ከራሱ አንደበት ስሙት። 7 ሰዓት አልሆንም ከ9 ሰዓት 10 ሰዓት እንዳለን የምንሄድበት መንደር ለነገ ራዕይ ብራንች ለመክፈት እና ብራንቾቹን እንከፍታለን። የትም ሀገር ቢሆን ይሄ አሁን አዲስ አበባ ወደ ዓለም ባንክ እስከ ዛሬ ድረስ አለ። ልብ አድርጉ። አዲስ አበባ ወደ ዓለም ባንክ እስካሁን ድረስ አለ። ቦታዎችን ብራንች የተከፈተባቸውን ቦታዎች ልብ አድርጉ። ጊፍትን የሚባል አለ ብራንች ነው የተከፈተ። ሰበታ ደግሞ አደባ የምትባለው አለች ብራንቿ እና የተለያዩ ስፍራ ማለት ነው ይከፈታል። 99ም ራሳቸው አላቸው እና እኔ 34 የሚሆኑ ማለት ነው በእኔ ከፍቶታል። የተለያዩ ስፍራ ማለት ነው የመናፍስት ዓለም ብራንች ማለት እኮ ነው። ስለዚህ የለንም፣ ተወረናል ሰዎች። እንግዲህ በአንድ ግለሰብ በሱ እንኳን 34 ብራንቾች ተከፍተዋል። 34 ቅርንጫፎች፣ የመናፍስት ዓለም ቅርንጫፎች። ምን ማድረግ? ሰውን ማደንዘዝ፣ ሰውን መቆጣጠር፣ ሰውን ወደ ሉሲፈር መንግስት ማምጣት። ይሄ ሰዎች በዝምታ የሚታለፍ አይደለም። በተለይ ወላጆች ልጆቻችሁን በእግዚአብሔር መንግስት ማሳደግ የምትፈልጉ ወላጆች ይሄ በተለይ እናንተን ይመለከታል። ብዙ ማታውቃቸው እውነቶች በዙሪያችን እየተከናወኑ ነው። ይሄ ልጅ እየነገረን ነው። እንግዲህ በአንድ ሰው 34 ብራንች የመናፍስት ዓለም ብራንች ሲከፈት ከዚህ በላይ መደንዘዝ አለ እንዴ? ከዚህ በላይ ዙምቢ መሆን፣ የቁም ሬሳ መሆን፣ ተንቀሳቃሽ ሬሳ መሆን አለ እንዴ? ስሙት፣ አስገራሚ ነገሮችን ነው እየነገረን ያለው እና ይሄን ከፍቶ ምን ያደርጋል? ራሱን ያመጣል። መጀመሪያ ወደ ላይ ያመጣና ባንተ ሰራለሁ ይላል፣ ይቀባል። ከተቀባ በኋላ መንፈሱ ይገባሉ፣ ይሄዳል፣ ገልማን ሰራለታ ተቀምጦ በስነ ስርዓት ባዶ። ከዛ በኋላ እነሱም ደግሞ ራሳቸው ብራንች ነው የሚከፍቱ እና ስለዚህ ምንድነው የሚያደርገው? ይሄ 34 ብራንች አለው። በሱ ይቀባል፣ በሱ ያደርጋል። ከዛ በላይ ይልከዋል ለሚሽን። ይሄ ልጅ መንፈስ የሚያስገባባቸው ሰዎች ደግሞ እንደገና እነሱ ደግሞ ሌላ ቦታ ሄደው ብራንች ይከፍታሉ። አስባችሁታል? ስለዚህ በአንድ ሰው 34 ብራንች ከተከፈተ እንደገና መንፈስ የገባበት አንድ ሰው 34 ብራንች፣ ስለዚህ ምኑን ተረፍ ነው?
ስለዚህ ጸበል ቦታ ላይ መምህራን መንፈስ የሚያስለቅቁበት ጸጋ ያላቸው ሰዎች መንፈስ የሚያስለቅቁበት ቦታ ላይ መንፈሳዊ አባቶች መንፈስ የሚያስለቅቁበት ቦታ ላይ የምንመለከተው ይህ ሁሉ ሰው መንፈስ ለክፎታል ለምንለው ያለ ምክንያት አይደለም። አንድ ሰው 34 ብራንች ከተከፈተ ምን ያህል ሰው ውስጥ መንፈስ ሊላክ እንደሚችል ከዚህ ልጅ አንደበት በምስክርነቱ ማረጋገጥ ይቻላል። እና ሌላው በጣም የሚገርመው እንግዲህ አያቱ ሲሞቱ ምንድነው የተደረገው? በጣም ይኸውልህ ሰቅጣችሁ ሰይጣን ምን ያህል ክፉ እንደሆነ የምታረጋግጡበት ልንገራችሁ። አገልግላችሁትም አመልካችሁትም ባሪያው ሆናችሁለትም ፈረሱ ሆናችሁለትም መጨረሻ ላይ አዋርዶ ነው የሚገላቸው። አያቴ ሲሞቱ አለ ይሄ ልጅ። አያቴ ሲሞቱ ሌላ ቦታ አለ የተቀበሩት፣ እዛው መኖሪያ ቤታቸው ውስጥ ተቆፍሮ የተቀበሩት። ለምን ተብሎ ሲናገር መንፈሱ እንዳይወጣ 18 ዓመት ብሎ ይሄ ካሳለፍኩ በኋላ አያቴ ያው ሲሞቱ እዛው ነው ተቀበሩ ቤት ውስጥ። ለምን መንፈሱ እንዳይወጣ ቀብራቸው እዛው ውስጥ ነው። ሰዎቹ ምድር እዛው ቤት ውስጥ ተቆፍሮ እዛው መኖሪያ ውስጥ እና እዛው ትኖራለህ? እዛው እኖራለሁ። እዛው ተቀብሮ ነው። ኖራችሁም ሳይመቻችሁ ሞታችሁም ሳይመቻችሁ ከዚህ በላይ የሞት ሞት አለ ወይ? ሰይጣንን ያመለከ የሞት ሞት ነው የሚሞተው። እግዚአብሔርን የተጠጋ ግን የክብር ሞት ነው የሚሞተው። ስጋው ደግሞ የወሰደ የክብር ሞት ነው የሚሞተው። እውነተኛውን የፍቅር አባት የተጠጋ የክብር ሞት ነው የሚሞተው። ሰይጣንን ያመለኩ ሰዎች የመጨረሻቸውን በራሳቸው በልጆቻቸው በዘሮቻቸው አንደበት እየሰማ ነው። አያቴ ቤት ውስጥ ነው የተቀበረችው። መንፈሱ እንዳይወጣ ተብሎ ሞታችሁ ቤታችሁ ስትቀበሩ አይታችሁታል። ሰዎች ከዚህ የበለጠ ውርደት የለም፣ ከዚህ የበለጠ ዝቅጠት የለምና እባካችሁ ስለ እግዚአብሔር ብላችሁ አሁንም ንቁ። አሁንም ደንዝዘናል። አንደኛ የራሳችን ተፈጥሯዊ ድንዛዜ አለ። ሁለተኛ ደግሞ ሌሊት ላይ እንደነገረው 11 መናፍስቶች የድንዛዜ መናፍስቶች አሉ፣ እነሱ እንልካለን አለ። እዛ ሲጨመር ደግሞ የበለጠ ድንዛዜ። ከዚህ ድንዛዜያችን የሚያነቃል ሌላ ምንም አይደለም፣ የኢየሱስ ክርስቶስ ቃል ነው። ቃሉን ተግባራዊ ስናደርግ ነው። ለሱ ስንታዘዝ፣ ለሱ ስንገዛ ነው። ለመድኃኔ ዓለም ተንበርክከን ስንጸልይ ነው። አለበለዚያ ግን እድሜ ልካችንን አጋንንቱ ራሱ ባንደበቱ እንደሚናገረው ፈረሶቼ ናቸው እንዳለ ፈረሶች ሆነን ነው የምንቀጥለው። ፈረስ ሆኖ ለመቀጠል የሚፈልግ ማን ነው? ልቆ ገላ ከታጠብኩት ከውስጥ ይወጣ ዋከነካ አይደምሉ ለባሩ ቅድም የነገርኳቸው ነው። ከተወለደ እስከ 18 ዓመት ግብሩም ነው። ያው መንፈሱ እንዳይወጣም ስለሚፈለግ ገላውን ውሃ ነክቶት አያውቅም። ገላውን ከታጠበ ከውስጥ ይወጣል ተብሎ ስለሚታሰብ ነው። እስከ 30 ኮርማዎች ይታረዳሉ። ከተለያዩ ስፍራ ይመጣሉ። ተላላቅ የተባሉ አጉራት ላይ ይመጣሉ። ስጦታ ለመስጠት ማለት ነው። የቴት ሀገር ይወይ ከአሜሪካ ይመጣሉ፣ ከአውሮፓ ይመጣሉ፣ ከአፍሪካ ሀገራችሁ ይመጣሉ፣ ከዚህ ከአዲስ አበባ ይመጣሉ። አብዛኞቹ ደግሞ ከዚህ አዲስ አበባ ነው የሚመጡ። ልብ አድርጉ። ሌላው በጣም አስቀያሚው ነገር ከሰኔ እንግዲህ እስከ ሰኔ 30 ኮርማዎች ይታረደዋል። ስለዚህ ከተለያየ ቦታ ላይ ከአሜሪካ፣ ከአውሮፓ ኢቨን ከኢትዮጵያ ጭምር የተለያዩ ሰዎች ወደዛ ቦታ ላይ ይሄዳሉ። ለምን? ለሀብት፣ ለግርማ ሞገስ ወዘተ ወዘተ ወዘተ፣ ሰይጣንን ለማምለክ፣ የሰይጣን ልጅነታቸውን በተግባር ለማረጋገጥ፣ እግዚአብሔርን ለመካድ፣ መድኃኔዓለምን ለመካድ፣ አብ ወልድ መንፈስ ቅዱስን ለመካድ፣ መጨረሻ ላይ ግን ቤቱ ስለመቀበር እንዳሮጊቷ እና ልብስ ለብሰን ጨርቅ የማይሸፍነው ገበና ስለሌለ ነው። ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ታዳጊዎች ጭምር በደንብ ስሙኝ። ጨርቅ የማይሸፍነው ገበና ስለሌለ ነው እንጂ ከተለያዩ ቦታዎች ላይ እንግዲህ ከውጭውም ዓለም ሰው ሀገር ለፍተው ገንዘባቸውን ይዘው አጠራቅመው የሚመጡት ለማን ነው? ለቤተክርስቲያን አስራታቸውን ለማስገባት አይደለም። ለሰይጣን ታማኝነታቸውን በተግባር ለመግለጽ። ኮርማ ይታረዳል አለ። የሚደረገውን ሴሬሞኒ ከዚህ በፊትም የተለያዩ መርሃ ግብሮች ላይ ሰዎች ምስክርነት ሲሰጡ ሰምተናል። እና ይሄ ልጅ ያንን ነው የነገረን ያለውና የሰይጣን አምልኮት ምን ያህል በዓለም ላይ ኢትዮጵያን ጨምሮ እየተስፋፋ እንደሆነ ይታወቃል። ከአሜሪካ፣ ከአውሮፓ፣ ከአፍሪካ ሀገራት ሁሉ ይመጣሉ። ከአዲስ አበባ ይመጣሉ። አብዛኞቹ ከአዲስ አበባ ነው የሚመጡት አለ። ሀብት ፈላጊዎች አሉ።
እከሌን እንዲያድርግልኝ፣ ስበርልኝ፣ ግደልልኝ እና ሰውን እንዲያድርግልኝ፣ ድሃ አድርግልኝ፣ ግደልልኝ ተብሎ ያ ሲፈጸምላቸው ለሱ ስጦታ ለመስጠት ነው የሚመጡት። ብራንቾች ጠቅላላ ልብ አድርጉ። ብራንቾች ጠቅላላ ቅድም የነገርኳችሁ ብራንቾች አሉ። እነዛ ሁሉ አንድ ላይ ይሰበሰቡና ከየብራንቾቻቸው መጥተው ኮርማዎች ታርደው ሴረሞኒ ያደርጋሉ ነው። ስለዚህ ሰዎች በጣም ተወረናል እኮ በመናፍስቱ ዓለም ተወረናል። በመናፍስቱ ዓለም ተወረናል። ለዚህም ነው ሰርተን አመዳፋሽ የምንሆነው፣ ገንዘብ ኖሮን ደስታ አልባ የምንሆነው፣ ከቤተሰቦቻችን ጋር ቋንቋችን የባቢሎን ቋንቋ የሆነው፣ ባልና ሚስት ተነጋግረው መተማመን የማይችሉበት ደረጃ የደረሱት፣ አባትና ልጅ በኃይለ ቃል የሚነጋገሩበት ዘመን ላይ የደረሱት፣ ሚስት ባሏን በጎሪጥ የምታይበት፣ ባል ሚስቱን ማላይባት እሷን ማላይበት የት ሀገር ልሂድ ብሎ የሚመኝበት። ይሄ ዝም ብሎ የመጣ አይደለም። ይሄ ዝም ብሎ የመጣ አይደለም። የመናፍስቱ ዓለም ስለተቆጣጠረን ነው። የመናፍስት ዓለም ተቆጣጠሩናል። ሰዎች ያለንበት ነገር ክፉ ነው፣ ከዚህ ውጡ ሲባል እሺ ብሎ ከሚቀበለው ይልቅ የሚያላግጠው በዝቷል። ስለዚህ የመናፍስቱ ዓለም አባላት ደስተኞች ናቸው። በእኛ መደንዘዝ፣ በእኛ ድንዛዜ ታርጌታቸው እሱ ነው። 11 የድንዛዜ መናፍስትን ያለ ምክንያት አይደለም የሚልኩት። እንኳን እኛ ተባብረናቸው ይቅርና ሳንተባበራቸውም ያንን ሰብረው ለመግባት የእኛን መንፈስ ጠንካራ መንፈስ ሰብረው ለመግባትና በድንዛዜው መናፍስት ለማስወረር ጥረት እያደረጉ ነው። ያንን ምን ያህሎቻችን ተገንዝበናል? እና የዚህ ልጅ ምስክርነት ብዙዎቻችሁን ምናልባት ብዙዎቻችሁን ያነቃችኋል ብዬ አስባለሁ። ቮለንተሪ የሆናችሁትን ክፉ መጥፎ ስለሚመራው እሱን የሚጠጣበት በውስጥ ያለው ኃጢአት ሰርቼ ከሁሌ ከውስጥ እንድታጣ በቤዙ ኃጢአት ማለት በነሱ አምላኩን ሰደበ፣ አምላኩን ክዶ ሌላ አምላክ ካመነ ኃጢአት ነው የሚባለው። ይሄ ነው ኃጢአቱ። ዝሙት፣ እርኩሰት መስራት፣ ሰው መግደል ኃጢአት አይደለም በነሱ። ኃጢአት ማለት አለመታዘዝ ኃጢአት ነው የሚሉት። እንግዲህ ሰው መግደል፣ ዝሙት መስራት እሱ ባለበት የመናፍስት ዓለም ኃጢአት አይደለም። ኃጢአት ምንድን ነው? ሴጣንን ክዶ ሌላ አምላክ ማምለክ ነው። ይሄ ማለት ምንድን ነው? ሴጣንን ክዶ እግዚአብሔር ማምለክ ለነሱ ኃጢአት ነው። ዝሙት ኃጢአት አይደለም። ሰው መግደል ኃጢአት አይደለም። የሰው ንብረት መቀማት ኃጢአት አይደለም። በሐሰት መፍረድ ኃጢአት አይደለም። የተገላቢጦሽ የነ አንቶን ሌቪ ዶክትሪን ማለት ነው። የነ አንቶን ሌቪ መመሪያ ማለት ነው። የአንቶን ሌቪ ሳታኒክ ባይብል ይህንን ነው የሚሰብከው። ይህም ልጅ ያንን ነው በአንደበቱ እየመሰከረ ያለው። ሰዎች ምን ያህል አደገኛ ዘመን ላይ እንዳለን እየገባችሁ ነው? እንግዲህ ከአንደበት ምስክርነት ውጪ ምን ምስክርነት እናምጣ? እግዚአብሔርን ማምለክ በመናፍስቱ ዓለም ውስጥ ኃጢአት ነው። ቅዱስ መንፈስን ማምለክ፣ ስላሴዎችን ማምለክ፣ የቅድስት ድንግል ማርያምን አማላጅነት መናገር፣ መመስከር በእነሱ ዘንድ ኃጢአት ነው። ኃጢአት ያልሆነው ምንድን ነው? ዝሙት ኃጢአት አይደለም። ከእንስሳት ጋር ስለተገናኘ ከኃጢአት አይቆጠርብህም። ከላም ጋር፣ ከበሬ ጋር፣ ከአህያ ጋር፣ ከፈረስ ጋር፣ ከበቅሎ ጋር፣ ከእህትህ ጋር፣ ከአክስት ጋር ስለተገናኘ ኃጢአት አይደለም። እግዚአብሔር ይጠብቀን። በነገራችን ላይ ይሄ ልጅ የነበረበትን የመናፍስት ዓለም በዚህ አይነት ሁኔታ አጋልጦ ነገረን እንጂ አሁንም ይፋ ያልወጡ፣ አሁንም ከሴጣን ጋር አብረው የሚሰሩ፣ አሁንም በዛር መንፈስ አማካይነት ከአያቶቻቸው ከቅድመ አያቶቻቸው 99 እና ከዛም በላይ የሆኑ መናፍስትን ወደ ውስጣቸው ያስገቡ፣ አሁንም ከእህቶቻቸው ጋር የሚገናኙ፣ ከዘመዶቻቸው ጋር የሚገናኙ፣ ከእንስሶች ጋር የሚገናኙ በርካታ የሴጣን ልጆች አሉ ዙሪያችን። ስላልወጡ ስላልተናገሩ ነው። ሲሞቱ ቤታቸው ውስጥ የሚቀበሩ በርካታ የሴጣን አገልጋዮች አሉ። ሴጣን እንደዛ ነው ያዋርዳል የምንለው ያለ ምክንያት አይደለም። ክፉ ስለሆነ ስለዚህ እባካችሁ አሁንም በእንደዚህ አይነት መስመር ውስጥ ያላችሁ ሰዎች እርግማንን ለምድራችሁ አታምጡ። እርግማንን ለልጆቻችሁ አታውርሱ። እርግማንን ለዘር ማንዘሮቻችሁ አታውርሱ። የንስሐ ጊዜ አላችሁ። ዛሬ ነገ ሳትሉ ንስሐ ውሰዱ። ዛሬ ነገ ሳትሉ እግዚአብሔርን ለምኑት። በቃ አጥፍቻለሁ፣ እስከዛሬ የነበርኩበት መንገድ ትክክል አይደለም፣
ስለዚህ አንተ ይቅር በለኝ፣ ወደ አንተ መምጣት በአንተ እቅፍ ውስጥ መሆን እፈልጋለሁ በሉት። አልቅሳችሁ ለምኑት፣ ኃጢአታችሁን ንገሩት፣ የሰራችሁትን ይቅር ይላል። እግዚአብሔር ይቅር ባይ አምላክ ነው። ይቅር የማይለው ሰይጣን ነው። እንኳን ይቅር ልላችሁ ይቅርና ያው ስትሞቱ ቤታችሁ ነው የሚቀብራችሁ፣ የራሳችሁ ቤት አዋርዶ አልከስክሶ። ስለዚህ እባካችሁ ሰዎች እባካችሁ ነፍሳችሁን አድኑ። እባካችሁ ነፍሳችሁን ለማዳን 11ኛው ሰዓት ላይ ናችሁ። ራሳችሁን ብቻ አይደለም ዘር ማንዘሮቻችሁን፣ ልጆቻችሁን፣ የልጅ ልጆቻችሁን ለማዳን 11ኛው ሰዓት ላይ ናችሁና እባካችሁ ንቁ። ከዚህ በላይ ምንም ልላችሁ አልፈልግም። ወደ ቀጣይ መርሃ ግብር ነው መሄደው። ይህን ልጅ እባክህ ወርቅ አፈራው አይተኸዋል ወይ? እስኪ ይኸውና አንድ ነገር በልበት ብለው ይህንን ቪዲዮ ላኩልኝና የራሴን ፐርስፔክቲቭ ልንገራችሁ። እንግዲህ ይሄ ልጅ ምናልባት እንግዲህ የሰማችሁ ልትኖሩ ትችላላችሁ፣ ያልሰማችሁትም ልትኖሩ ትችላላችሁ። እና ሰላም እናት ከና 3 ልጆቿ ማን ያድናት ስል የምናገረውን ነገር ጀምራለሁ። እናት 3 ልጆቿን ይዛ የምትሆኑን አታለች፣ በጣም ተንከራታለች፣ የምትሄድበትም አታለች። እባካችሁን የፖሊስ አካል፣ የህግ አካላቶች፣ ኮሚሽነሮች፣ ኮማንደሮች እባካችሁን የእናቴን ፍትህ አስመልሱልን ስል ጠይቃለሁ። ፍትህ አተናል፣ ምን ሄድበትን አተናል። ይህ ሰው አሁንም እየተከተለ በጨለማ እየመጣ እናቴን ሊገልብኝ እያሳደደ ነው። እኛንም ደግሞ ወስዶ ኩላሊታችንን ከመሸጡ በፊት እባካችሁን አድኑን። እባካችሁን እናቴ ልክ ተኝታ ልክ እሱ በር መቶ ሲያስከፈተኝ አንድ ቀን ምን አልኩት፣ እንዴት ነው ቆይ እናቴ ስትተኛ አንተ የምታውቀው? እንዴት ነው እናቴ ተኝታ አንተ የምትመጣው? እንዴት ስታውቅ ነው? እናቴ አውቃ ተኝታ እኮ አንተ አትመጣም፣ ግን ልክ እናቴ እንቅልፍ ሲወስዳት አንተ እንዴት ትመጣለህ ብዬ ጠየቅኩት። ይሄ ልጅ ብዙ ጊዜ እንግዲህ ከእናቱም ጋር በተለያዩ ማህበራዊ ሚዲያዎች ላይ ቀርበው ቃለ ምልልስ ሲሰጥ አይተነዋል። የገቡበትን ስቃይ በተለያየ ጊዜ ሲናገሩ አድምጠናል። እና አሁንም የሚለው ምንድን ነው እንግዲህ አንድ እየተከታተለ ጥቃት የሚሰነዝባቸው ግለሰብ አለ። ከልጁ አንደበት መረዳት እንደምንችለው ከዚህ ቤትም እንግዲህ እናትየው በሰጠችው ቃለ ምልልስ ላይ አንድ ሁሌም እየተከታተለ የሚያስቸግራት ሰው አለ እና ያ ሰው በመናፍስቱ ዓለም ውስጥ ያለ ሰው ነው። ላያችን ላይ መተት ያደርጋል፣ ላያችን ላይ እንዲህ አይነት የመተት ስራ ይሰራል የሚል ነገር ነው። በልጁ አንደበትም አሁን የሚደገመው ያ ነው እና አስተያየቶችን አንብቤያለሁ፣ የተለያዩ አስተያየቶችን። አንዳንዶቹ አሁን እሷ አረፈችና ልጇን ለመሸቀያነት ደግሞ ወደ ማህበራዊ ሚዲያ መጣችው። እኔ ግን በዛ አይን ማየት አልፈልግም። ይሄ ልጅ ወጥቶ ገንዘብ እርዱኝ አይደለም ያለው። ይሄ ልጅ ወጥቶ ተቸግረናል አልብሱን፣ ተርበናል አብሉን፣ ተጠምተናል አጠጡን አይደለም ያለው። ያ ሰው አሁንም ድረስ እናቴ ጋር መጥቶ በዛ አይነት ሁኔታ ያስቸግራል፣ የመናፍስት ዓለም ውስጥ ስለሆነ መተት ይልክብናል እና አድኑን ነው። አሁን ገንዘብ ነው የምንፈልገው እንዲህ ቢባል ለገንዘብ ነው ተብሎ ይባላል። ይሄ ልጅ ግን አሁን ስለ ገንዘብ እኔ እንግዲህ እስከሰማሁ ድረስ ስለ ገንዘብ አንድን ቦታ ላይ ኢሹ አድርጎ አላነሳም። እንግዲህ ሌላ ቪዲዮ እንዳለ አላውቅም እዚህ የተላከልኝ ቪዲዮ ላይ እና ያ ሰው አሁንም ድረስ እየተከታተለን ነው፣ እናቴንም እኛንም እየተከታተለን ነው፣ እንዲህ እያደረገ ነው እና ከእንደዚህ አይነት ስቃይ እንድንወጣ እርዱን ነው ያለው ይሄ ልጅ። ከዛም በኋላ ልጮህ ነው ስለው ግን ነገረኝ። ምንድን ነው ስለው ይኸውልህ የአይጧን ደም እደፋለሁ፣ ከዛ የእናትህን ደም እንደዚህ ያረኩት፣ የእናቴን ደም ከቀዳ በኋላ አይጧ ውስጥ ጨመረ። ከዛ አይጧን ወጋት ማለት ነው የእናቴን ደም ወስዶ። ከዛ የእናቴን ደም ወደ አይጧ ከተተ። መጨረሻ ላይ በትልቅ ጠርሙስ በሚመስል ነገር ውስጥ ከተታት፣ ትንፋሽ ማውጫ የሚመስል ነገር በሳው ማለት ነው። መጨረሻ ላይ ያ አሁን እናት ስትነሳ ይቺ ማይት ትነሳለች፣ እናት ስትተኛ ደግሞ ይቺ ማይት ትተኛለች። እናት የምታረገውን ነገር በሙሉ እቺ አይታረጋለች አለኝ ማለት ነው። የዛኔ እኔ ደነገጥኩኝ። ከዛ ደግሞ እናቴን ምን ያረጋል? ልክ በገባ ሰዓት ደግሞ የእናቴን እግር ያሻሻል፣ ቅባት የሚመስል ነገር ያሻሻል። ከዛ ውጪ ላይ ደግሞ ይሁን ቅባት የሚመስል ነገር ይደፋል፣ ላዩ ላይ ፌስታል ያደርጋል። ከዛ ድንጋይ ይጭናል። እናቴ ያንን ሰው እንኳን በካልቺ ብሎ ካልመታው ወይ ደግሞ ሌላ ሰው ካረገጠው ወይ እንትን ካላለው በስተቀር ምንም አይነት ነገር አይሆንም። እናቴ መነሳት አትችልም፣ መንቀሳቀስ አትችልም። በቃ በጠላት እጅ ውስጥ አስሮ ነው የያዛት። ስለዚህ እባካችሁን ልለምናችሁ፣ ኮሚሽነርም ሆኑ ኮማንደርም ሆኑ ጠቅላይ ሚኒስተር ለምን አትሆኑም? እባካችሁ ከዚህ ካለንበት መከራ ውስጥ እባካችሁ አድኑን ስል ጠይቃለሁ። ስለዚህ
ግፊት አድርገው ያን ግለሰብ የሚያቆምበትን መንገድ መፈለግ እንጂ መሸቀያ እንደዚህ ሆነ፣ በዚህ ሲስተም እንደዚህ መጡ የሚለው ነገር ለእኔ አሳማኝ አይደለም። ምክንያቱም የገንዘብ ኢሹ ቢነሳ ኖሮ እንደዛ ብለን ማለት እንችላለን። ሌሎች ደግሞ ምንድነው እንግዲህ የአእምሮ መዛባት አድርገው የወሰዱት ሰዎች አሉ። ያም ቢሆን የአእምሮ መዛባት ውስጥም ከገቡ ችግር ነው። ስለዚህ የአእምሮ መዛባት ውስጥ የሚወጡበትን መንገድ መፈለግ እንጂ ያንን የትችት ርዕስ አድርገው መነጋገር አስፈላጊ ነው ወይ? የሰው ልጅ ሊያውም ደግሞ በዚህ እድሜው ካልተቸገረ በስተቀር አደባባይ ላይ ወጥቶ በዚህ ደረጃ ይለምናል ብዬ አላስብም በግሌ። እና ሁሌም ነገሮችን በኔጌቲቭ ወይም ደግሞ አሉታዊ መንገድ አንመልከት። የአእምሮ ችግርም ከሆነ እነዚህ ሰዎች አእምሯቸው ታክሞ ጤነኛ የሚሆኑበትን መንገድ መፈለግ ነው እንደ ሰው። ካልሆነም ደግሞ ያ ግለሰብ ያሳደረባቸውን ተጽዕኖ ግምት ከቶ ያ ግለሰብ ከድርጊቱ እንዲታቀብ የሚመለከታቸውን አካላቶች አነጋግሮ ሰዎቹ ሰላማዊ ህይወት የሚመሩበትን መንገድ ማመቻቸት ነው እንጂ እያንዳንዱ የሆነ ነገር ሲመጣ ሁሌ ኔጌቲቭ ነገርን ብቻ የምናንጸባርቅ ከሆነ አግባብ ነው ብዬ አላስብም። እና እነዚህ ልጆች ወይም ደግሞ ይህንን ቤተሰብ የምንረዳበትን መንገድ ብንፈልግ መልካም ነው ብዬ ነው የማስበው። እንግዲህ ለዛሬ ይሆናሉ ግንዛቤ ያስጨብጧችኋል ብዬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም፣ ጤና፣ ፍቅር የግል ሀብቶቻችሁ እንዲሆኑ እመኛለሁ። አበቃው። ሰላም። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት